እኔም አልገባኝም። ሲገባኝ ግን ጠራርጌ አጠፋችኋለሁ። እሺ ማሸቆት ብቻ ታንክም ምንም ይዞ አይቼዋለሁ። በስልክ እየደወላችሁ ታስፈራሩኝ ጀመር። በስልክ? አዎ በስልክ። ጋሺ ቆይ በሰላም ነው? የተፈጠረ ችግር አለ እንዴ? ምንድነው? በሰላም መሆኑን ልናረጋግጥ አይደለም? ቀጥሉ። አመለ ምን ሆነሽ ነው? ምንድነው የሚያስጨውሽ? ወይኔ ባዶ ቤት አስገደልከኝ አስፈጂ። ምንድነው ያየሽው? ምንድነው ያየሽው? ምንድነው የሚያስጨውሽ? ምን አልከኝ? ምንድነው ያየሽው? ምንድነው እሱ? አባዬ ምንድነው እሱ? ምን አውቃለሁ? ማሸቆት ብቻ ታንክም ምንም ይዞ አይቼዋለሁ። ማን ነው? ምንድነው? ምን ተፈጥሮ ነው? ምንድነው እሱ? ሰላም አይደለም እንዴ? ምንድነው የተፈጠረው? አንቺ ደግሞ የት ነበራችሁ? እስቲ አሁን እሱን ተይውና አባዬ ምን ሆነ ነው? አክስቴ ምን አውቃለሁ? አትናገር አትጋገር፣ ዝም ብላ መጮህ ብቻ። ምንድነው ያየሽው? ምንድነው የተፈጠረው? አመለ ይሄው በቃ እግሬን አየሁት እኮ ነው የምልህ። እግሬን አንቺ አይደለ እንደ ድሮስ ላታየው ነው? ምን አልከኝ? አመለ ያየሽውን ትናገሪ እንደሆነ ተናገሪ። ምንድነው? አክስቴ ምንድነው ያየሽው? ናቲ መጥቶ እዚህ ፊት ለፊቴ እግሬን እየነካካ ናቲን አየሁት። በይ አመለ፣ ይኸው ሁሉም ሰው ምንም ነገር የለም ሰላም ነው አርፈሽ ተኝ እያለች ነው። ምናልባት የበሽታው ትኩሳት እኮ ራስሽ ላይ ወጥቶ እያቃዠሽ ነው የሚሆነው። ምን አልከኝ? ሳሪ ተርጉም ይላል ማለት አስረጃት። እናንተ አጋጣሚውን እየተጠቀማችሁ በሰበብ አስባቡ ጓዳ ጎድጓዳ ውስጥ ትገባላችሁ አይደለም? ውጡልኝ። ዳጂ ሰማኝ። ይኸውልህ ከዛ ፊት ለፊት ይመስለኛል። አመለ ፊት ለፊትም የለም ከኋላም የለም። ውጡ ብያለሁ። በቃ አክስቴ ሰላም ይደሩ። አዎ ልክ እንደዚህ ነው ያለኝ። እንደዚህ ደህና ደሩ እንደሱ እሱ ነው እንዴ? ጋሼ ይሄ ነገር ጥሩ አይመስለኝም። ጸበል ቦታ መሄድ አለባቸው። ሰላም ይደሩ። ሮባን አውጣ። ሀና ሳሪ እስቲ ቀስ በሉና አስተኛዋት። የምን ዋና ነው ጌታቸው? ወንዝ ውስጥ እንዲህ ሳያስደርግ ልታሰምጠኝ ነው እንዴ? አስምጧት ነው እንዴ የምትል? አመለ ኧረ በፈጠረሽ አንዳንድ ጊዜ ጥሩን ነገር ስሚ። ምን አልከኝ? ይሄን ሽጉጥ ማለት ታንኩ ምናምን ጣል አልኩ እኮ። የምን ሽጉጥ ነው? ሰላም ደሪ ሂዱ በቃ እናንተም ወደ እናታችሁ። ይኸውልሽ አክስቴ የእውነት ግን ናቲን አይተሽዋል? አትጥርብኝ ብዬሻለሁ። ጣት ይምጣበትና ይመጣብኛል። ስሙን አትጥርብኝ ረፊ። እንዴ ማን? የት ነው የሚመጣው? በቃ ሲመሽ የሞተ ሰው መጥራት ጥሩ አይደለም። ምን ያቃዠኛል? ረፉ ቆይ አይተሹ ነበር ግን? በቃ ሳሪና ሀና እኔ ያለውኝ እናንተ ሂዱና ተኙ። እንዴ ትብቃ። እኔ ነበርኩ አልሽ እንዴ? አይተሽዋል እንዴ? ኧረ እኔ ላንቺ ያለውኝ እነሱን ሂዱና ተኙ ነው ያልኳቸው። ኤዲያ የሀያ ባል ከጅብ አያድን አሉ። ፈስ አንቺ እንኳን ማታ ቀርቶ ቀን የት አለሽና? አይ አክስቴ ደግሞ ያንን ማደናቆርሽ ብቻ ልጀምሪ እንዳይሆን። አንቺ እኔ ነኝ ደንቆሮ? እኔን አመለ ነው ደንቆሮ የምትይ? በይበይሽ አክስቴ ቻው። አይዞሽ አክስቴ እሺ። ሰላም እደሪ። ትብቃ አንቺ አበረሻት። ቆይ በሩን ዘግቼበት አንድ ያልኩት መቼም በር ከፍቶ ተኝቶ ነው ማለት። ኧረ ጦሰኛ የሆነ ልጅ ምን ይሻለናል? በእናትህ እዚህ ቤት እንዳትገባ ብዬ እኮ 50 ጊዜ እኮ ነው የተናገርኩት። ሊያስደፋን ነው እንዴ? ደግሞ ነግሬዋለሁ እኮ። ምን ይለኛል? ዳጊ እኮ ግባ ምናምን ብሎኛል ይላል። ምን አይነት ጦሰኛ ሂዶ አይዘና
ተናገራት አይደል? ስም በል አታ ያስደፋል እንዴ? አንተ ምን አባረራችሁ? ቀስ ብለህ ማውራት አትችልም እንዴ? ሰማኛለህ? አሁን አፍን እንለቃለን። ቀስ ብለህ ሰማኝ። ካልሆነ እንሞታለን። የሰማኝ ነው እንዴ? ምን ሆኜ ነው? ቆይ እናንተ የጠፍታችሁ ነው እንዴ? ጭራሽ እኛን ትጠይቀናለህ እንዴ? አፍን ዝግት አድርግ። እዚህ ቤት እንዳትመጣ አላልኩም? አዳምጣ። ይሄን ሰሞን እዚህ ግቢ ትርምስ እየበዛ ነው። ስለዚህ እዚህ ግቢ መታየት የለብህም። ሰማኛል? የት ነው የምሄደው? የትም አልሄድም። አይገርምም እንዴ? የትም አልሄድም ይላል። የት ነው የልሂድልህ? አታውቅም? ያማል እንዴ? አዳምጣ። ሆቴል አልጋ ይያዝልሃል። እዛ ሄደህ ታርፋለህ። ለአንድ ለሁለት ቀን ነገሮች ሲረጋጉ እንገናኛለን። ሰማኝ? ይኸውልህ ሮባ፣ ቢሆን ነገር ሸፋፍን አስወጣ። ያማችኋል እንዴ? የት ነው የምሄደው? ቆይ ለምን እዚህ አልደበቅም? አትከራከሪኝ። ተነስ፣ እንውጣ። አሁን ምንም ድምፅ እንዳታወጣ። ተነስ። ሮባ፣ ሸፋፍን እንውጣ። ቀስ በል እንዳይዋጁ። እማዬ በቃ እንደዚህ ሆነ ቀረች። ሀና፣ አንቺ ሀና እያወራሽ ትተኛለሽ? ማን ነው? ጋሼ ሰላም ነው? ሮባ የታለ? ሮባ። አዎ ሮባ፣ አብራችሁ ነበራችሁ አይደለም? የታለ? እንዴ የእኛን ሮባን ነው እንዴ? የእናንተም ሆነ የሌላ ሮባ የታለ ነው ጥያቄ። አሁን የለም ጋሼ፣ ሮባ የለም። ቅድም አብራችሁ እኔ ጋር አልነበራችሁ? አሁን የታለ? ቅድም እርሶ ጋር ነበርን በእርግጥ፣ አሁን ግን ቤት ውስጥ የለም እኮ። አሁን የታለ? አሁን ይኸው የለም ቤት ውስጥ ጋሼ። እንደሌለማ እያየው እኮ ነው። የት ሄደ ነው የኔ ጥያቄ? ሮባን ፈልገውት ነው ጋሼ። እኔ ያለው አይደል? እኔ ያዙኝ። ምን ልታዘዝ ጋሼ? ሮባ ማለት አንተ ነህ? በሉት ያው ጋሼ፣ አንድ ነን እኛም። ሮባም ናቲ እያለ እኔ አንድ ነን እኮ። ናቲ የታለ? አንተም አይቻዋለሁ እያልከኝ ነው? አብሮህ መጥቶ ነበር? የታል ናቲ? ያው አንድ ሆነን በህብረት እርሶን እናግዛለን እኮ እንታዘዛለን ለማለት እኮ ነው ጋሼ፣ ሌላ አይደለም። ምን ትቀባጥራለህ? ያልበላህን አትከካው ካሉሽ እና እኔ ምን ልታዘዝ ጋሼ? ሮባ የት ሄደ? ውይ ጋሼ፣ እሱ እኮ ቤት አልገባም። ውጡልኝ አላሉም? በዛው እኮ ደንግጦ ሄደ ወደ ቤት። ዳጊ ነግሬሃለሁ፣ አጉል አትፈታተን። እሺ ጋሼ፣ አልፈታተኑትም። በል አሁን በሩን ዝጋና ተኛ። ጋሼ እርሶ ቢያስተኙኝ አይሻልም? ማለቴ ለጥንቃቄ። ምን አልክ? አይ እርሶም ግን ይተኙ ጋሼ፣ ለሰውነታችን እረፍት፣ በቂ እረፍት ያስፈልጋል። እርሶ ደግሞ እየተኙ አይደል? እኔ እዚህ ግቢ የገባውን መንፈስ ሳላገኝ አልተኛም። ኧረ በቃ አይተኙ ጋሼ፣ እኔ ግን እተኛለሁ። በሬን ቁልፍ አድርጌ እተኛለሁ። እርሶ አይተኙ በቃ። የንስር አይን ውስጥ ነው ያላችሁት። እየተከታተልኳችሁ ነው። እሺ ጋሼ፣ ነገር ግን ዞር አድርጉልኝ። እኔ ያቃዠኛል፣ አልችልም። ነግሬሃለሁ። ንስር የመሰለ ሰው ሰላም ይነሳኝ እኮ። ናቲ ደህና ነህ? ትናንት ማታ እኮ ስታሸብረን ነው ያደርከው። ምን እንዴ? አክስቴ እኮ ትናንት እነዚህ ፊት ለፊት ቆማ አየሁት እያለች እኮ ነው። ቆይ ምንድን ነው እየተካሄደ ያለው? ለምንድን ነው እኔ እንዳላይክ የፈለግከው? ምን ማለት ነው? ለአንቺ አስቤ ነው ማለት
እኔ ላይክ እፈልጋለሁ እኮ። መቼ? አውራኝ እንጂ ናቲ ናቲ። ምን ማለት ነው? አሁን እየሰራ ነበር እንዴ? ምን አይነት የልጅ ጨዋታ ነው ይሄ? ቆይ አንተ ግን ምንድነው የጅል ጨዋታ የምትጫወተው? ያመሃል እንዴ? ቆይ ላስረዳሻና። ምኑን ነው የምታስረዳኝ? ቆይ ናቲ ስልክ የለኝም አላልክም? ብዬሻለሁ። ታዲያ አሁን በሱ ቁጥር እንዴት ደወልክ? ይኸውልሽ ሀና፣ እኔ እኮ የደወልኩት ማታ ተረባብሻችሁ ነበር። ስለዚህ አሁን ሰላም ነሽ ወይ ለማለት ነው፣ ሌላ አይደለም። የኔ ጥያቄ እንዴት በናቲ ስልክ ደወልክ ነው። እሱን ስንገናኝ እነግርሻለሁ። ቆይ ልታገኘኝ እየሞከርክ ነው እንዴ? ቆይ ምን ማለት ነው ደግሞ? ይኸውልሽ ህፃን አቱን እባክህ፣ ሲያስጠላ። አሁን እሱን ተይው። ተረጋጋችሁ እናንተ። አክስቴ እንዴት ናት? አይመለከትም። እሺ ስለሚመለከተኝ እኮ ነው በጠዋት ደውዬ ጤንነታቸውን የጠየቅኩሽ። እንዴ ዳጊ እኮ ነኝ ታውቂያለሽ። ጨረስክ? ስልኩ ልዘጋው ነው። በየት በኩል ታስጨርሽኛለሽ አንቺ? ኧረ ሌላ ወሬ የለህም? አለኝ። ይኸውልሽ እስኪ ከቤት ውጪና ቆንጆ ቁርስ ልጋብዝሽ፣ በዛውም አየር ትቀበያለሽ። ማ አንተ ነህ ቁርስ የምትጋብዘኝ? ዘለልክ በጣም። ዘለልክ? ምን ፎቅ ነው የምዘለው? ይኸውልሽ አሁን ትመጫለሽ አትመጭም? በአንድ ነገር ከተስማማን። ይኸውልሽ አይደለምና በአንድ ማለት ነው፣ በአንድ ሺህ ነገርም እንስማማለን። አንቺ ብቻ እሺ በይ። የናቲን ስልክ ይዘው ትመጣለህ? ለምን ራሱን ናቲን አላመጣለሽ? በይ ሰላም ወይ። አንተ ዳጊ፣ ሄሎ ሄሎ። አሁን መልሰሽ ብትደውይ ምን ማለት ያለሽ? ትደውያታለሽ። አላልኩሽም? ትሰማኛለህ? ቤቴ ውስጥ የሆነ መንፈስ ገብቶ እያመሰኝ ነው የሚመስለኝ አይደለም ነው። ይኸውልህ ይሄንን የናቲም ይሁን የብሩክ መንፈስ ፈልገህ እንድታመጣልኝ ነው የምፈልገው። ነገርኩ። ብሩክን ፊት ለፊት ላናዝዘው እፈልጋለሁ። አዎ በአስቸኳይ መልስ እፈልጋለሁ። እንዳትዘገኝ። ነግሬሃለሁ። እሱን እኔ እጨርሳለሁ። አሳውቀኝ ቶሎ። ውጪ ቁርስ ከበላው እንደዚህ አይነት ጣና ያለው ደግሞ ቡና ከጠጣሁ ረጅም ጊዜ ሆኖኝ ነበር። ከዚህ በኋላ በቃ በቀን ነዋ። እሰይ ስራዬን ትቼ በየቀኑ ካፌ ልገኝ። ቤተሰቦቹስ? ለእነሱ ደግሞ ቴካዊ ይዘሽላቸው ትሄጃለሽ። በማውጪ በእርሶ ምን አለበት? ለማንኛውም በጣም አመሰግናለሁ። የሀሳብና ጭንቀት ከበዛበት ቤት አውጥተህ የአመለን ስድብ የሀናን ንቀት አስረስተ እዚህ አምጥተኛል። በጣም አመሰግናለሁ። ምንም አይደል። ይልቁንስ ምስጋና ኪስ አይገባ እና ሂሳቡን ይልክፈል። እኔ እንደዛ አልወጣኝ እና ሰርተፍኬት አዘጋጅቼ ላምጣልህ። በቃ እዚህ ላይ አሻራሽን አስቀምጭልኛ። ለዚህ ነው የሁሉ ዙሪያ ጥምጥም። እሺ አሁንስ? እንዴ በቃ እንደዚህ ከሆነ ምሳ የምንድገማ ወይ ምሳ? ይሄኔ ቤቱ ታምሷል። ትብቃ። ሁሌም አጠገብሽ እንዳለው እንዳትረሺሽ። አረሳውም የኔ ወንድም መከታ። ከፈለሽም ጋሼም በይ። የጀመርነውን ደግሞ እንወጣዋለን። እናያለን። እስቲ መጪው ካልከበደን እናያለን። ይሆናል። ትብቃ። ይኸውልሽ እኔና አንቺ አብረን ከሆነ ማለት ነው የማንወጣው ነገር የለም። እንደ ትላንትናው ደግሞ ደከመኝ ብለሽ ከዚህ ከዋክብት ከመሰሉት አይኖችሽ እንባ እንደማታውጪ ቃል ከገባሽልኝ ሁሉም ነገር ይሆናል። እሺ እኔ ሀሳቢ ቃል እገባለሁ። እስኪ ያው በቃ እሺ ብለሽ ስለመጣሽም በጣም አመሰግናለሁ። እኔ ነኝ እንጂ ከድብርትና ከሀሳብ ስላላቀቀኝ አመሰግናለሁ። በል በቃ አሁን ሂድ።
አይ ተይኝ እስቲ ሳርዬ፣ እንዲሁ ሲጫወትብኝ አደረ። አንዴ ከፍ ዝቅ ሲያደርገኝ፣ አንዴ አገሬን ሲወስደኝ፣ ኳስ ሲጫወትብኝ አደረ። በቃ እንዴ ማን ነው የሚጫወትብሽ አክስቴ? የት አግብቼ ሚስቱ ስለሆንሽ ነው የምትይ? እሱን ወግ ማዕረግማ የት አግኝቼው ብለሽ ነው? እንዲሁ የቤተሰቦችን ቃል ስጠብቅ ሀብት ንብረት ስቆጣጠር እኮ ነው ነገር አለሙ ያለፈ። አክስቴ አሁን ቁርስ ምን ይሰራልሽ? ምን ይሰራልሻል? ለምን አይሰራልኝም? አንቺ ልጆች ቢኖሩኝ አሁን ይሄኔ እኮ ብቻዬን እዚህ ላይ ጭብጥ ኩርምት ብዬ እገኝ ነበር። አንዷ በዚህ አንዱ በዚህ አንዱ በዚህ ሆነው እኮ ብቻዬን ውስል አልውልም ነበረ። ማዶ ለማዶ አሉ። አንቺ እዚህ አክስቴ እዛ። ሂጂዛ እኔን አመለ እኔን ሰለቸዋችሁ አይደል? እንደ መንከባከብ ሂጂ እዛ አላችሁኝ አይደል? ግድ የለም ጥሩ። አክስቴ ቁርስ ምን ይሰራልሽ እኮ ነው ያልኩት። ቁርስ ይዘንልሽ እንምጣ። አመጣችሁልኝ እኮ አበላችሁኝ እኮ ጠገብኩ እኮ። በጠዋቱ ፍትፍቱን ምኑን አምጥታችሁ የሚጠጣውን ሁሉ አበላችሁኝ አጠጣችሁኝ። ጎሽ የጌታቸው ልጆች፣ እንደናንተ አይነት ልጅ እኮ የትም አይገኝም። በቃ መቁለጭለጭ ብቻ ያሰረ በቃ ምንም አላየሁም ከእናንተ ከመቁለጭለጭ አመኳኳል ውጭ ምንም ያየሁት ነገር የለም። ወይ አክስቴ ብሶብሻል እኮ በቃ። እስኪ ዝም በይ አንቺ ደግሞ። እና ታያትም እንዴ ምንም እኮ መግባባት አልቻለም። በቃ ደህና አልነበረች። አንቺ ደግሞ የትላንቱ ድንጋጤ እኮ ነው። ያው እንግዲህ ተወጩ። የት ነው መወጣው? እናንተ ሆናችሁ እንዲህ ያስወጭና ገቢ። ማን ስለሆናችሁ ነው እናንተ የምታስወጡና የምታስገቡ? ወይኔ አመለ ወይኔ፣ ገና ለገና እግሯን ተሰብራለች ብላችሁ እናንተ መጫወቻ ልታረጉኝ? ውይ ጌታቸው፣ የእጅህን እንዲሁ አትጣ። እነዚህ እንዲው አይጥ የመሰሉ ልጆች ወልደ እንደዚህ መጫወቻ ታረገኝ። ግድ የለም ይሁን። ትቆያለሽ? እኔ ማዬ ጋር ልሄድ ነው። እሺ ከዚህ አንቺ ራሱ ችግር ነገር ነሽ። አክስቴ እንዴት አደርሽ? እሰይ ዳጊዬ መጣልኝ። እናቴ አንተ ትሻለኛለህ። ችግር የለም ምንም እንዳያስቡ፣ በደንብ አድርጌ አሾታለሁ። የባሰበት አንተ ትሻለኛለህ እኮ ነው ያለች። ሰምቻለሁ። አስተርጓሚ ያስፈልገኝ። አክስቴን አደራ በቃ። ኧረ እባካችሁ፣ ኧረ ደቋል እኮ ምንም ነገር የለም እኮ እንዳለ ድቅቅ ብሏል። ቆይ እትዬ እኔም ብሎት ወይ ወጌሻ ጋር ልውሰዱት ወይ ሐኪም ቤት? አልሄድም፣ ሐኪም ቤት አልሄድ፣ የሚታሽ ሰው አልሄድ። ከዚሁ ቁጭ ብዬ እላለሁ። በቃ የሚስበት እኮ ይችላል አክስቴ። ይባስ እንግዲህ ከዚህ የበለጠ ምን መጣ? በቃ አሁን እኮ በቃ አብቅቷል እኮ። አሁን እኮ አብቅቷል። እግሬ እኮ ይኸው መንቀሳቀስ የለ ምን የለ፣ የትም አልሄድም። በቃ ምንድን ነው እሱ? ቁርስ የለም? ላቀርብ ነው። የት ላቀርብልሽ? እስከ ዛሬ እያማከርሽ ነበር እንደምታቀርቢው? አይ የተቀየረ ነገር ካለ ብዬ እኮ ነው። እንዴት ነው ዛሬ እባክሽ? ምኑ? ትህትና በዛሽ። ያ ግንባርሽ የምትቋጥሪውን ትተሽ የሌለ ፈገግታ በዛሽ። ቀየር ላርግልሽ ብዬ እኮ ነው። ምኑ ነው የምትቀይሪው? ወሬ ምን ነው ፈለግሽ? አረ እንዴት እባክሽ? ጠራሽኝ ወይ ያልኩሽ። ምን ነው አጠፋ? አሁን ወሬ አልፈልግም። ሂጂና ማሚና አክስቴን ጠይቀሽ ቁርስ አቅርቢላቸው፣ የመድኃኒት ሰዓታቸው እንዳያልፍ። እሺ አና፣ ታዛዥ ነኝ። ምን ልታበሳጭኝ ፈልገሽ ነው? ደግሞ ምን አረኩ? ምን ትመስላለች እቺ ስታስጠላ። እሺ እኔ ቆንጆ። ቺ አስኮናኝ። ለምን አሳይተሽ ትነሽኛለሽ? ቺ ምን አይነት ሆናት? በእናታችሁ አስቀያሚ። አንዳንዴ እማ ገና ከመምጣትሽ ደስታችን እንኳን ሳናጣጥም ይኸው ዝም ዝግት ታደረገሽ። ሰላም ነሽ አይደል? ግን ለውጥ አለው። አሁን ሰላም ይሰማሻል አይደል? ቆይ ግን ከአባዬ ጋር ትናንት ምንድን ነው የተፈጠረው? እሺ እማዬ፣ ትናንት ምንድን ነው ያየሽው? ምንድን ነው የመጣው? ማነው በመስኮት ወጥቶ የገባው? እማዬ ምን ቢሆን እንደዚህ የሚያደርግሽ? ምንድን ነው ያየሽው? እማ
ተረጋጊ። ትብቃ መጣሽ? አዎ ምሳ እየሰራው ነበር። ካስያው እንዴት ነሽ? ሀናስ ትብቃ ለአክስቴ ምግብ ሰራሽለት? አዎ ሳይ አታስቢ። በቃ እኔ ልሂድ፣ ከፈለጋችሁ ጥሩኝ። ምንድን ነው እሱ ያለሽ? ሰራተኛን ለመድፈር ስትሞክር የልጆችን እናት ለምን አየሽኝ ብለህ አንቄ ካልገደልኩ ብለህ ስትጋበዝ ሁሉም በእጃችን አለ። እንደውላለን። ሄሎ 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 ሄሎ! እንዴት ሆኑ? ማን ነው የሚቀርጸው? በፍጹም በፍጹም አይሆንም። ማንም ይሄን ሊያደርግ አይችልም። ቆይ ልክ ነህ ልጄ፣ እዛው ብሄድ ይሻለኛል። እንዴ ታዲያ ሀብት ንብረት ጥሎ እዚህ ከመሆን አይሻልም? ይሻላል፣ በደንብ ይሻላል። እዛ ሄድ የዚህ እንደው የማንም መጨማለቂያና መቀለጃ ከመሆን እዛው ይሻለኛል፣ እሄዳለሁ። ልክ ነው። የሰው ልጅ ሰውን የሚያመሰግነው እኮ ከጎኑ ዞር ሲሉለት ነው። አንተ የት ነው ሂጅ የምትለኝ? የት ልትሰደኝ ነው? አረብ ሀገር? እኔ አረብ ሀገር ምን ጉልበት ኑሮኝ ነው ሂጅ የምሰራ? ጎበዞች እኮ ናቸው ሄደው የሚሰሩ። እኔ እኮ አበቃ ጉልበቴ እኮ አበቃ። አሁን ሀገር ይገባለሁ እዛው ይሻለኛል አላሉም እንዴ? እሱማ አዎ ብያለሁ እኮ፣ ግን እንዴት ብዬ እሄዳለሁ? እግሬ አሁን ሽንት ቤት መሄድ እኮ ብርቅ ሆነብኝ። ለካ አንተ እግር ጤናማ ሲሆን ነው ለካ ያ ሁሉ ነገር መልካም የሚሆነው። ኧረ ስለ እግር አመስግን እናቴ። አይ እርሶ ከወሰኑ እኮ መንገድ አይጠፋም ብዬ ነው። ማን ጠፋ? ምን ሆኖ ጠፋ? ለምንድን ነው የጠፋው? ንገረኝ እስኪ። እኔ የምለውት ግን እትዬ እየመረጡ ነው እንደሚሰሙት? አዎ እንግዲህ ከሄድኩኝ እየመረጥኩኝ ነዋ። እየመረጥኩኝ ቀስ ብዬ መንገዱን ጠብቄ እሄዳለሁ። ከሄድኩ ቀስ ብዬ ሀገሬን ከገባው። እኔ የምለውት እትዬ አሁን ለምን ማንም ሳይሰማ ቀስ ብዬ ይዤው አልወጣም? የት አንተ እንደወጣለህ ነው እንዴ የምትፈልገው? አሁን ልትወስደኝ ነው እንዴ ሳልዘጋጅ? አይ ምን ወጣ ማለት እኮ ከፈለጉ ብዬ ነው። እኔማ ይኸውልህ እናቴ ካስዬንም ባያት ደስ ይለኝ ነበር። እሷን ደግሞ ጥርቅም አድርጓታል አሉ። አቤት። እኔ የምለው ግን ቆይ ማታ የምር ናቴን አዩት? የት አግኝቷት ነው እሷን? ወይ ጉድ! ታዲያ ምን አይተው ነው? በጣም እኮ ነው የቀውጡት ማታ። ትዬ ታዲያስ መጥቶ እኮ እግርሽን ምን ሆነሽ ነው ብሎ ጠየቀኝ። ቆይ በህልሞት ነው ወይስ ምንድን ነው? ታዲያስ መጥቶ እዚህ ፊት ለፊቴ አክስቴ አለኝ። አቤት አልኩት። ልጠይቅሽ እኮ አላለኝም። ዳጊ መንፈሱ ከሆነ በቃ ሊጠራኝ ነው ማለት ነው። አቤት አቤት አቤት! በዚህ ሰበብ እንዳልሄድ እባክህ። ጉድፈላ! ወዴት ነው የሚጠራውት? እኔ እንጃ። እንግዲህ በቃሽ ማለት ይሆናል። ምን አውቃለሁ። እትዬ እርሶ እኮ በጣም ገና ኖት። ገና እኔ እንድረው ወግ ማድረግ አሳይተውኝ ነው የሚያርፉት እንጂ እንዲህ በቀላሉ አያርፉ። አይ ዳጊዬ ጨዋታ ትችላለህ እኮ። እኔ እንድረሽ ነው አልክ? እኔ የምለው ዳጊዬ አገኘህ እንዴ አንተ? አይ እትዬ አሉ እኮ በዝተው ነው። ይሁሉት ካልሆነ በቃ ጨከን ብያውን አንዷን ማስገባት ነው። የት ነው የምታስገባው? ምንድን ነው የምታስገባው? በምንድን ነው የምታስገባው? በቃ አክስቴ እኔ ልሂድ፣ በኋላ ደግሞ እመጣለሁ። በኋላ መጥቼ እንጫወታለን። እንዴ ምን ነው ጌታቸው መጣ እንዴ? ትንሽ አትጫወትም እንዴ? አይ ልሂድ ነው ያልኩት እትዬ፣ ልሂድ፣ ስራ አለብኝ። አቤት ተጎልታ አይደል እንዴ የምትውለው? የምን ስራ ነው ወይስ አዲስ ስራ አገኘ? ፍለጋ ነው እትዬ፣ ስራ ፍለጋ ነው የሚሄደው። ልፈልግ። በሊዲቅና ሚስት ልትፈልግ? ጎበዝ ፈልገህ አግባ ብያለሁ። በቃ እትዬ ልሂድ፣ አግብቼ ልምጣ። ማነው ስራ ፈልጌ ልምጣ። በቃ አግባ። እሺ እትዬ። እሰይ ደስ ይለኛል። እሺ። አቤት አቤት አቤት! ሚስት እንደው እነዚህ ልጆች ላይ አይኑን ጥሏል ይሄ ልጅ። አሁን ለእኔ መጡ ሚስት ልፈልግ ነው ማለት እኮ እነዚህ ልጆች ላይ አይኑን አፍጧል። ቆይ አይ ጌታቸው፣ አይ ጉድህ!
አንተ እንደው እንደ ቆርቆሮ በየደረስክበት 10 ሰው ጋር እየጮኩ ይሄው እንዲህ ያለ ጎረምሳ መጫወቻ ሊያደርግ ነው። ምን አገባኝ እኔ። እናንተ ጉደኞች አሁን ደግሞ ገንዘብ የመቀበያ አዲስ ዘዴ ያመጣችሁ አይደለም? ጋሼ የምን ዘዴ? ምንድን ነው? ብሩክ የሚባለውን ነፍሰ ገዳይ ቤቴ ድረስ ማምጣታችሁ ሳያንስ አሁን ደግሞ ልታስፈራሩኝ እየሞከራችሁ ነው እንዴ? እኛ ደግሞ እርሱን ምን ብለን ነው የምናስፈራሩት ጋሼ? በስልክ በሰው እያስደወላችሁ ልታስፈራሩኝ እየሞከራችሁ። ኧረ እኔ ምንም የሚያወሩት እየገባኝ አይደለም ጋሼ። እኔም አልገባኝ። ሲገባኝ ግን ጠራርጌ ያጠፋችኋለሁ። እሺ እንዴ እኔ ኮርስ የሰጡኝ እኔ ቤት ስራ ለመስራት አንዴ ተፍተፍ እያልኩ ያለሁት። ዝም በል። አሁን የታለ ያ ዳጊ የሚባል ልጅ? ዳጊ? እሱንም አላውቀውም ልትለኝ ነው? እንዴ ኧረ አውቀዋለሁ፣ ግጥም አድርጌ ነው የማውቀው ጋሼ። ጥሩ፣ ሁለታችሁንም እፈልጋችኋለሁ በአስቸኳይ በፍጥነት። እሺ ጊዜ የለኝም። ይህ ሰውዬ ቆይ ብሎሉ ላልቷል። ምንድን ነው እኛን እዚህ የሚያስጨንቀን? እሺ አጫውተ መምጣትህ ነው? እናንተ ህፃኖቹማ አደጋችሁ፣ አሮጊቶቹን አጫውታችሁ እንጂ። ጎበዝ። ታዲያ ለምን ሰብሰብ አድርጋ እንዴ ኬጂ ምናምን ነገር አትሞክርም? ሃኒ ከኔ ጋር መነዛነዝ፣ መነታረክ፣ መጨቃጨቅ ግን ለምን ደስ እንደሚልሽ ታውቂያለሽ? አዎ አውቃለሁ። ለምን ይመስልሻል? ይመስለኛል ሳይሆን የሆነ ነገር ነው፣ ስለምታስጠላኝ ነው። ለእኔ ያለሽን መውደድ ለአለማመን የምታረጊው ስሜት ነው። በተቃራኒ ነው የምታሳዩ ያለሽ። አቤት አቤት! አንተ እንዴት ይገለጽልሃል እባክህ? አውቀህ ሞታል። እመኝ፣ አትጎጂ። ይኸውልሽ እውነታውን በሸሸሽ ቁጥር ቁስል ነው የሚሆንብሽ። ምኞት አይከለከልም እኮ። እኔ ዳጊ ነኝ አንቺን የምመኝሽ። ይሁንሽ ዝናብ የመታው የምትመስይ ልጅ። አታገኘኝም። እሺ አጅሬ ምን እያልካት ነው? አይ ስለተፈጠረው ነገር እያወራን እኮ ነው አባዬ። ስለተፈጠረው? የቱ ምንድን ነው የተፈጠረው? ምን መሰለሽ፣ ይኸውልሽ ባለፈው ልክ እኔና ሮባ ስንገባ ጋሽና ትብቃ። አንተ ራሱ ለቁም ነገር አትብቃ። ጋሽ ጠሩ እንዴ? አንቺ እዚህ ስር ደግሞ ምን ትሰራለሽ? እኔ ለስራ ቢሆን እኮ አትወጪም ነበር። ማንንም አልጠራውም፣ ማንንም። የኔ ልጅ አንቺ ወደ ውስጥ ግቢ፣ በኋላ እናወራለን ከአንቺ ጋሽ። ከሁለታችሁ ጋር ግን አልጨረስኩም፣ ቀጥሉ። ጋሺ ቆይ በሰላም ነው? የተፈጠረ ችግር አለ እንዴ? ምንድን ነው? በሰላም መሆኑን ልናረጋግጥ አይደለም? ቀጥሉ። ቆይ ምን እየተካሄደ ነው? ሀና ወደ ውስጥ ግቢ አልኩሽ። በሉ አሁን እውነቷን ታወጣታላችሁ። የምን እውነት ጋሽ? የት ያለችውን ነው የምናወጣት? ተባብራችሁ የደበቃችኋትን። እንዴ ኧረ ጋሽ እኛ ምንም የደበቅነው ነገር የለም። ቆይ ምን ተፈጥሮ ነው? ተመካከራችሁ የሰራችሁትንማ እናንተ ንገሩኝ። ብሩክ የሚባል ልጅ እንዳልተፈጠረ አይኔን ግንባር ያርገው ብላችሁ መካዳችሁ ሳያንስ አሁን ጭራሽ በስልክ እየደወላችሁ ታስፈራሩኝ ጀመር። በስልክ? አዎ በስልክ። ማን ነው? ምን ፍለጋ ነው? ምን ፍለጋ? ኧረ እኛ በጭራሽ ጋሽ። ቆይ ምን ለማግኘት ብለን? እኛ አትበል፣ ራስህን ችለህ እኔ በል ነው። ተናገርልኝ ብላ ወክልሃለች። አይ ኧረ እኔ ምንም የማውቀው ነገር የለም። አንቺማ ዋና ነሽ። ቆይ ጋሼ፣ ቆይ ነገሩን ለምን ግልጽ ያደርጉልን? ምንም እኮ የገባን ነገር የለም። ቆይ ማናችሁ ናችሁ እኔ ጋር ስልክ አስደውላችሁ ማስፈራሪያ ዛቻ እያቀረባችሁ ያላችሁት? እኮ በምን ጉዳይ ጋሼ? ጉዳዩንማ እናንተ አስፈራሪዎቹ የምትዝቱብኝ ንገሩኝ እንጂ። እኔ እንዴት ብዬ አንቱ ላይ አንተንም አንቱንም ተዩና። ቆይ ሄደሽ ለማን ነው ቱልቱላሽን የነፋሽው? ቱልቱል ላይ ነፋሹ? እንትን ነው ምን ሄደሽ የተቀደድሽው ለማን ነው? ወሬሽን የዘባረቅሽው ለማን ነው ማለታቸው እኮ። ጎሽ ጥሩ ትተረጉማለህ እባክህ። ለካ አመለ ወድ አይደለም ዳጊ የምትለው እንዲህ ተርጉመህ እያስረዳሃት ነው። በል አሁን የኔንም ጉዳይ ዘርዘር በተን አድርገህ ንገረኝ። ጋሼ የእርሶ ጉዳይ እኮ እንኳን ተዘርዝሮ እንዲህ በድፍንም አልገባኝ። ምንም የገባኝ ነገር የለም እኮ ጋሼ።
በላይ ስልካችሁን አምጡ። ያኔ ኪችን ነው። ቆይ ይከሽንሽ። አንቺ ቆይ ክፈተው። እኔ ግን እዚህ ቤት ውስጥ ምን እየተካሄደ እንደሆነ ሊገባኛቸው እኔም አልገባኝም። እናታችን ከመምጣቷ ደስ እንዳለን አሁን የሆነውን ተመልከች እኮ። መናገር ብትችል እኮ ጥሩ ነበር፣ ግን ዝምታ መረጠች። ግን አውቃ ላለመናገር ይሆናል። አውቆ መታመማል እንዴ? ምናልባት በአባዬና በትብቃ ምክንያት። ያቺ ትብቃ ሁሉንም ነገር ታውቃለች። እሷ አይደለች እንዴ ዋናዋ? የምታውቀውን በሙሉ ማወጣጣት አለብን። አልጨረስንም። እሺ አባዬ ቆይ ትብቃስ? እስቲ ተውኝ። ምን ሆነ አባዬ? ቆይ ምን እየተካሄደ ነው? ለእኔም አልገባኝም። በምን ጉዳይ ነው ቆይ እንደዚህ የሚዝቱበት? ሰውየው ከነገረን እኛ የምንጠቀም ስለመስለው ነው ዝም እያለ ነው ያለው። ይኸውልሽ ትብቃ፣ ሰውየው በጣም እየፈጠነ ነው። ከምን ጊዜውም በላይ መፍጠን ይኖርብናል። እንዴ ሀና፣ ሳሪ ሄሎ። አቤት። አዎ አውቄያለሁ እኮ። ይኸው ያለሽን ማስረጃ አቅርቢና እንነጋገር። በድርድር የማይፈታ ነገር እኮ የለም እኮ። ይኸው መጀመሪያ ማስረጃውን ልመልከተው፣ ልመንበት። ከዛ በኋላ የምትፈልጊውን ነገር አሟላለሁ። ምን? አዎ ገንዘብም ከሆነ የምትፈልጊውን ማንኛውንም ነገር ግድ የለሽም። ተቀራርበን አውርተን እንፈተዋለን። ቆይ ማነኝ ነው የምትይው አንቺ? እኮ ማስረጃውን አቅርቢና ከዛ በኋላ እንነጋገር እና ዝም ብለሽ እየደወልሽ ሰው ስራ አታስፈቻ። ሄሎ ዘጋችሁ። ይሄ ነገር እየገፋ ነው። ማስረጃ አላት ማለት ነው። እንዴት? ቆይ እነዛ